አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚችም ቀን የሰማይ ጭፈራ እየተባለ የቅዱስ ሚናስ ቤተ ክርስቲያኑ መልወጥ በተባለ ሀገር የከበረችበት ነው። የዚህም ቅዱስ አባቱ አናቅዮስ ከሚባል ሀገር ነው። ስሙም አውዶክስዮስ ነው። እርሱም የሀገር ገዥነት ተሾሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሥም ወደ አፍራቅያ ሀገር ሰደደውና በዚያ ሀገር ገዥ አድርጎ ሾመው። የሀገር ሰዎችም ሁሉ ደስ አላቸው። እርሱም ለሰው የሚራራ እግዚአብሔርን የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንድ ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓልዋ ቀን ገብታ የክርስቲያንን ወገኖች ያማረ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅ ይሰጣት ዘንድ ወደ ልጅዋ ወደ እግዚአብሔር እንዲለምንላት ለመነቻት። በዚያንም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሚን የሚል ቃል ወጣ። ከዚያም በኋላ ወደ ቤቷ ገብታ ይህንን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አለ። ከጥቂት ቀንም በኋላ እግዚአብሔር ይህንን የተባረከና የከበረ ልጅ ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተማሩት። በ12 ዓመትም ሲሆነው በአባቱ በመልካም ሽምግልና አረፈ። ከዚያም በኋላ በ3ኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ መስፍናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታት እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ቅዱስ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎንም እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለትም ሰማይ ተከፍቶ ሰማዕታትን የብርሃንን አክሊል ሲቀዳጁ አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃል ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ብዙዎችም አብዝተው አባብለው በወገን የከበረ እንደሆነ እሱ ያውቁ ነበርና። መኳንንቱም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕታትን አክሊል ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን በኢየሱስ ክርስቶስም በሰማዕትነት ሞቱ። የቅዱስ ሚናስም ስጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳቱም አልነካውም። ምዕመናን ሰዎችም የቅዱስ ሚናስን ስጋ ወስደው በአማረ ልብሶች ገንዘው የስደት ወራት እስኪፈጸም በአማረ ቦታ ውስጥ አኖሩት። በዛንም ወራት የመርውጥ ሀገር ሰዎች ከ5 ሀገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስን ስጋ ረዳት ይሆናቸው ዘንድ በመንገድ እንዲጠብቃቸው ከሳቸው ጋር ወሰዱት። እነሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸውም እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ከቅዱስ ሚናስም ስጋ እሳት ወጣ፣ እነዚያን አራዊት አቃጠላቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድሪያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ስጋ ከራሳቸው ጋር ሊወስዱት ወደዱ። በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፣ እሱም መነሳት እምቢ አለ። አብዝተውም ደበደቡት፣ ግመሉ ከቶ አልተንቀሳቀሰም። እነሱም ያ ቦታ እግዚአብሔር የፈቀደው መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከሚገልጠው ድረስ ብዙ ዘመናት በዚያ ቦታ ኖረ። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ስጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበረ። ከዚያም እረኛ በጎች ውስጥ ደዌ ያለበት አንድ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያም ውሃም በታጠቡ ጊዜ ሁሉም ዳኑ።
ከዚያም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለሰውም በመቀባት ወዲያውኑ ይድኑ ነበረ። ምክንያቱም ግን አላወቁም። በዚያ ውሃና በአፈሩ በሽተኞች እንደሚያድን የዚያ በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሡም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እሱም በጎቹን እንደ አዳናቸው አዳናት። እሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚያደርግበትን ምክንያት ታውቅ ዘንድ ወደደች። ከዚያም በኋላ ቅዱስ ሚናስ በሕልም ተገለጠላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጭ ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አውጥታ በዚያ ውብ የሆነች ቤተ ክርስቲያን ሰራችለት። ንጉሡም በዚያ ቦታ ከተማ እንዲሰሩ መኳንንቱና ሹሞችን አዘዛቸው። ታላቅ ከተማም ተሰራች፣ ስሟም ምሩጥ ተባለ። እግዚአብሔርም ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆችና ታምራት ተገለጠ። ሊቀ ጳጳስም ከኤጲስቆጶሳቱ ጋር መጥቶ ቤተ ክርስቲያኑን በዛሬዋ ዕለት አከበራት። በዚያችም ቦታ የሚሰሩ የድንቆችና የታምራት ወሬ በየቦታው ሁሉ ተሰማ። ቅዱስ ሚናስ ምእመን ሰማዕት። ቅዱስ ሚናስ ማርሚና በምድር ግብጽ ተወዳጅ ከሆኑ ሰማዕት ዋነኛው ነው። ልክ በሀገራችን ቅዱስ ጊዮርጊስ ልዩ ቦታ እንዳለው ሁሉ ግብፃውያን ማርሚናስን ጠርተው አይጠግቡትም። ምክንያቱም ከታላላቅ ሰማዕት አንዱ በመሆኑና ዛሬም ድረስ ለጆሮ ለዓይን ድንቅ የሆኑ ታምራት ስለሚሰራ ነው። በተለይ ለታመመ፣ ለደከመና ለተጨነቀ ፈጥኖ ደራሽ ነው። ባለ በጎ መድኃኒት፣ ፈዋሽና አማላጅ ነው። ግብጽ ውስጥ ቅዱሱን የማያውቅ ሰው ካገኛችሁ እሱ ኦርቶዶክሳዊ አይደለም ማለት ነው ሲባል ሰምተናል። በነገራችን ላይ ለቅዱሳን ተገቢውን ክብር መስጠት፣ ታሪካቸውን በመጻፍ በማጥናት በመጻፍ በፊልምና በመሳሰሉት ለሕዝብ በማስተዋወቅ ግብፃውያኑ ከእኛ ብዙ ርቀው ሂደዋል። ዛሬ እንኳን የምንጠቀምበትን ስንክሳር 80 ከመቶ እጁን ያዘጋጁት እነሱ ናቸው። አባቶቻችንና እናቶቻችን ኢትዮጵያውያን ቅዱሳን ግን አብዛኞቹ ተረስተው ቀርተዋል። መጽሐፍ ገድላቸው በልቶታል። ዛሬም የቤት ስራው የእኛ ብቻ ነው። ወደ ቀደመ ነገራችን እንመለስና ቅዱስ ሚናስ ትርጉሙ ታማኝና ብሩህ ማለት ነው። በ3ኛው መቶ ክፍለ ዘመን የነበረ ደጋግ የክርስቲያኖች ልጅ በልጅነቱ የቅድስና ሕይወት ያጣጣመ፣ በዘመኑ ሰዎች እጅግ ተወዳጅ የነበረ፣ ሀብትን፣ ክብርን፣ ስልጣንን ንቆ በጾምና በጸሎት የተወሰነ፣ በመጨረሻም በክርስቶስ ስላመነ አላውያን የገደሉት ሰማዕት ነው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርም የመምሰል ምስጢር ያለ ጥርጥር ታላቅ ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።